በኢትዮጵያ ለዘመናት ከአሰባሳቢ የወል ትርክት ይልቅ ነጠላ ትርክቶች ጎልተው በመውጣታቸው አስተሳሳሪ እሴቶች እየላሉ መገፋፋትና መለያየት እየሰፋ በመምጣት ሀገርና ሕዝብ አላስፈላጊ ዋጋ ሲከፍሉ ቆይተዋል። ስም ጥቃት መፍጠር፣ ነጣጣይ ትርክት ላይ መመስረት፣ ነጠላ ትርክትን ማራመድ ግን በእኛ ጊዜ የተፈጠረ አይደለም፣ ወደፊትም ይኖራል። እየቀነሰ ይሄድ ይሆናል እንጂ የትኛውም ሀገር አደገ የምትለውም ሀገር በትንሽ ጉዳዮች ላይ በታክስ ላይ ተመስርቶ በተለያየ ጉዳይ ላይ ተመስርቶ ሀሳቦች ሊራመዱ ይችላሉ። ነገር ግን ሀገረ መንግስታቸውን አያናጋም። ሀገረ መንግስትን በማያናጋ መልክ ልዩነታቸውን ያቀርባሉ። ስለዚህ ልዩነቶች ሊኖሩ ይችላሉ። እነዚህ ልዩነቶች ቁጭ ብለን እንፍታ፣ ሀገረ መንግስታችንን እናጠናክር። አንዳንዶቹ ኢንስፓየር ያደርጉሻል፣ ያበራታቱሻል፣ ጥሩ ነገር እንድታረጊ፣ ህዝብሽን እንድትወጂ፣ ሀገርሽን እንድትወጂ ያደርጉሻል። አንዳንዴ ደግሞ ሆነ ተብሎ መጥፎ ትርክትም ሊፈጠር ይችላል። ግን ዋናው ምንድነው? የጋራ ትርክት፣ ህብረ ብሔራዊነት፣ ብዝሃነት እነዚህ ዝም ብለው በ24 ሰዓት ውስጥ የሚፈጠሩ አይደሉም። ጊዜ ይፈጃል፣ ትዕግስት ያስፈልጋል። የብዝሃ ባህል ቅርስና ታሪክ ባለቤት የሆነችው ኢትዮጵያ ልታሳካው እየተጋች የምትገኘውን ሁለንተናዊ ብልጽግና እውን ለማድረግ መሰራት ካለባቸው የቤት ስራዎች መካከል አንዱ የወል ትርክት ግንባታ ነው። እኔ ብቻ ከሚል እኛ ከሚባል አማራ ነኝ ግን ደግሞ ኢትዮጵያዊ ነኝ፣ አማራ ነኝ ግን ደግሞ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ወንድሞቼ እህቶቼ ናቸው፣ በጋራ ኢትዮጵያን እንገነባለን። እዚህ አሰባሳቢ ትርክት ሌላ ነገር የለውም። በጋራ መሰባሰብ፣ በጋራ ማሰብ፣ ለህብረ ብሔራዊነት በጋራ መቆም፣ ለኢትዮጵያ አንድነት በጋራ መቆም ማለት ነው። ይሄ ነው አሰባሳቢ ትርክት ማለት ነው። ለዚህ ደግሞ በጣም ወሳኝ ትርክቱ የብሔራዊነት ትርክት ግንባታ ነው። የብሔር ብሔረሰቦችና ህዝቦች ቀን ባህል፣ ቋንቋ፣ እሴትና ሌሎች መገለጫዎችን በማስተዋወቅ የእርስ በርስ ትስስርን በማጎልበት ረገድ የጎላ አስተዋጽኦ አለው። አንድነታችን መገለጫ የሚሆን የአንድነታችን ደግሞ ይሄ ፈረንጆች ዳይቨርሲቲ የሚሉት አይደለም፣ የተለያዩ ህዝቦች አምነው ያዋጣናል ብለው ሀገር ኖሯቸው የሀገር ፍቅር ኖሯቸው አንድ ላይ የሚኖሩበት ቦታ ነው። እንግዲህ አሁን የሆሳና ብቻ በዓል ሳይሆን ከተለያየ ቦታ መጥተው የራሳቸውን ባህል፣ የራሳቸውን ዘፈን፣ ግጥም፣ ያበባል ሁኔታ ወይም ሙያ ካላቸው ያንን ሼር ያደርጋሉ። ያ ያጠናክረዋል፣ ይሄ ብዝሃነቱን ያጠናክረዋል ማለት ነው። የበዓሉ መከበር ደግሞ የመተዋወቂያ መንገድ ሳያገኙ ለዘመናት የቆዩ ብሔር ብሔረሰቦች እንዲተዋወቁ በር ከፍቶላቸዋል። ይህም ይስተዋል የነበረው የነጠላ ትርክትን በማድረግ የወል ትርክትን ለማስረጽ ጉልህ ፋይዳ አለው። በባህላቸው፣ በቋንቋቸው፣ በዘፈናቸው፣ ባጨፋፈራቸው፣ ባለባበሳቸው፣ ባመጋገባቸው ይተዋወቁ ነው። ኢትዮጵያን ብሔር ብሔረሰቦች በተለያየ ቦታ አዙረህ ልታስተዋውቃቸው ባንድ ላይ በማድረግ ነው የምታከብራቸው። በተጨባጭ ሁኔታ ላለፉት 19 ዓመታት ዘንድሮ ደግሞ ለ20ኛ ዓመት ይህን በዓል በማክበራችን በኢትዮጵያ ህዝቦች መካከል መነጣጠል ሳይሆን የሰበክነው አንድነት ነው የሰበክነው። በተለይ ደግሞ ካለፈው የለውጥ ዓመት ወዲህ በዓሉ የሚከበሩበት መንገድ እውነተኛ ወንድማማችነት፣ እውነተኛ እህትማማችነት ለማረጋገጥ የሚያስችል በዓል ሆኖ እየተከበረ ነው። ባለፉት ጥቂት ዓመታት ትኩረት የተሰጠው የወል ትርክት ግንባታ ህብረ ብሔራዊ አንድነትን ይበልጥ የሚያጠናክር ነው። በዚህም ወንድማማችነትን ለማጠናከር እየተሰራ ባለው ስራ ለውጥ ማምጣት ተችሏል። ሰው አሰባሳቢ ትርክት እንከተል፣ ነጣጣይ ትርክት ትክክል አይደለም ማለት ጀምሯል። አሁን ፖለቲከኛውም ፖለቲከኛ ያልሆነውም ሰው ይህን ማለት ጀምሯል። ይሄ ትልቅ ውጤት ነው፣ የሀገራዊ ለውጥ ውጤት ነው ማለት። ስለዚህ ሀገራዊ ለውጡ ሲታሰብም በህዝቦች መካከል ወንድማማችነትና ህብረ ብሔራዊነት በእኩልነት ላይ የተመሰረተች ኢትዮጵያን እንገንባ ነው። ይሄ ነው አሰባሳቢ ትርክት የምንለውና በዛ መንገድ የጀመርነው ስራ ላይ ተስፋ ሰጪ ውጤቶች እየተገኙበት ነው። ሀገር በጠላት ስትወረር ኢትዮጵያውያን ዘርና ሃይማኖት ሳይለዩ ለሀገራቸው ሉዓላዊነት መከበር በአንድነት በመቆም የአፍሪካ የነጻነት ተምሳሌት መሆን ችለዋል። የአሁኑ ትውልድ ደግሞ አንድነቱን በማጠናከር ለአሰባሳቢ ትርክት ትኩረት በመስጠት በልማት ላይ ዋነኛ ተዋናይ በመሆን የበለጸገች ኢትዮጵያን መፍጠር ይጠበቅበታል።